አልፈጠረንም፣ ላያስችለን አልሰጠንም፣ ላያኖረን አልፈጠረንም። ጌታ አይሳሳትም። ድሃም ሲያደርገን አይሳሳትም። ሊያስተምረን ፈልጎ ነው። ሀብታምም ሲያደርገን እያንዳንዱ የሚያደርገውን ነገር አይሳሳትም። ጌታ አይሳሳትም። ፈጣሪ አንቺን ሲያደክመሽ ብርታት ሊሰጥሽ ነው። አይሳሳትም። ፈጣሪ እያንዳንዱን ነገር እና ባላችሁ ነገር አመስግኑ። በጣም ልፉ ጋይስ፣ በጣም ልፉ። የጉልበት ስራውን አለ ይሄ ልፉ ምላችሁ። ለምሳሌ ትልቅዬ ማንሳት የማትችሉትን ምሳሌ ነው የምሰጣችሁ። ለምሳሌ ትልቅዬ ማንሳት የማትችሉትን ግድንግድ ድንጋይ አንሶ ተሸከሙ እያልኳችሁ አይደለም። ልፉ ስላችሁ ልፉ። ቢዝነስም ላይ ከሆነ ምን ቢዝነስ እንደሚያዋጣ ላይ ከትላልቅ ሰዎች ጋር ከቢዝነስ ባለቤቶች ጋር ለመገናኘት መሞከር፣ ማማከር። አንድ ሰው ታማክራላችሁ፣ ሁለት ሰው ታማክራላችሁ፣ ሶስት ሰው፣ አራት ሰው ታማክሩና ከአራቱ ቢያንስ ሁሉም የመከሯችሁ እንትን ባይሆንም ከአራቱ የምታነሱት ነጥብ አለ። ይሄኛው ቢሆን ይሄ እኮ ልክ ነው፣ ይሄ እኮ ልክ ነው። ገባችሁ? ይሄ ቢሆን እኮ ይሄ ነው፣ ይሄ ቢሆን እኮ ይሄ ነው። ገባችሁ? እኔ ያኔ የሚመክረኝ ሰው ቢኖር ትልቅ ስህተት አልሳሳትም ነበር። ስለዚህ ማማከር፣ እኔ አሁን ምሳሌ ታማክር ያለሽ ወይ ብትሉኝ እኔ ማማከር ሰው አይደለም። ያ ማለት ግን ትክክል ነኝ ማለት አይደለም። እያንዳንዱን ነገር አድርጌ ማሳየት ነው የምፈልገው። እኔ ችግር ራስሽን ምከሪ ፉፉዬ። እኔ ማለት ስክሮል አድርጊው። እኔ ከፋሚሊዎች ጋር ነው ያወራለት። እናንቺ አይገባሽም። ስክሮል አድርጊው አድርጌ ነው ማሳየት የምፈልገው እና አላወራም። ያ ደግሞ ጠቀመኝ ማለት ሳይሆን አልጠቀመኝም። ማማከር ጥሩ ነው ጋይስ። ስታማክሩ ለራሳችሁ እንኳን አስመስላችሁ ባይሆን፣ አሁን ለምሳሌ እዚህ ሀገር እንደዚህ ቢሆን እንደዚህ ይሆናል ምናምን የለም። በቃ ለራሳችሁ አስመስላችሁ ባይሆን በቃ የለም። ልክ እዚህ ሀገር አሁን እንደዚህ ቢሆን እንደዚህ ቢያደርጉ፣ ለምሳሌ ይሄ እዚህ ሀገር እኮ እንደዚህ ቢሰሩ እኮ ያዋጣል ብላችሁ ስትነግሯቸው ኖ እናንተ ለራሳችሁ ነው ግን እንትናችሁን ፕላናችሁ መናገር ምናምን ካልፈለጋችሁ እዚህ ሀገር እኮ እንደዚህ ቢሰሩ ምናምን ያዋጣል ምናምን ስትሏቸው እንደዚህ አይነት ሀሳብ ይሰጧችኋል። የቅርብ ሰዎች ከሆኑም ደግሞ ማማከሩ ምናምን ጥሩ ነው። በተለይ አንድ ሰው የቢዝነስ ባለቤት የሚሆነው ብዙ ስትራግል አሳልፎ ነው፣ ብዙ ነገር ሆኖ ነው የሚያሳልፈው። ሜምበር እየሆናችሁ ጋይስ ሜምበር ሁኑ። ሜምበር ደህና ናት። ብዙ ስትራግል፣ ብዙ መክሰርን አሳልፎ፣ ብዙ ማግኘትን አሳልፎ፣ ብዙ ማጣትን አሳልፎ ነው የቢዝነስ ሰው ባይዘው። የትኛውም ሀብታም ብትሏቸው የቢዝነስ ባለቤት እየከሰሩ ነው ያገኙት፣ እየከሰሩ ነው እየተነሱ ነው እንትን የሚሉት። ደብረ ብርሃን ሆነ ኦኬ። ችንጥና ብቻ ነው የነበርኳት። እንዴት እና ጥሩ ነው እኮ ያውም ደብረ ብርሃን ሆነ ምን ብላ ነው አላነበብኩትም እኮ ከላይ። አይ ተውት በቃ የት ድረስ ወጥቼ ላነብና እና ቴንክ ሶ ማች ጋይስ። ሜምበር ሁኑ እና ማለት ነው እየጠጣሽሽ እና ጋይስ ቤት ወሳኝ ነገር ነው።
ቤት ባትችሉ እንደው ቢያቅታችሁ 5 ሚሊዮን ብር ኮንዶሚኒየም መግዛት አያቅታችሁም። አረብ ሀገር እየሰራችሁ ጎበዝ ጠንካራ ሴቭ የምታደርጉ ሰዎች ከሆናችሁ 5 ሚሊዮን ብር በ5 ሚሊዮን በ6 ሚሊዮን ብር ኮንዶሚኒየም መግዛት አያቅታችሁ። ገዝተሻል ያንቺ እኔ እኮ አረብ ሀገር አይደለሁም ወንዶች ምን እኮ አረብ ሀገር አይደለሁም። አዲስ አበባ 10 ሺህ አይገኝም ሰርቪስ። በጣም የሚያስጠላ ቤት 10 ሺህ ብር በጣም የሚያስጠላ በጣም ሰው መምከር ቀላል ነው። እሺ በቃ ምን አገባኝ የራሳችሁ ጉዳይ። እሺ በቃ ችግር የለም። እሺ ችግር የለም። እናንተ ታውቃላችሁ። በቃ ካወቃችሁ እኔን ለምን ትጠይቁኛላችሁ? እሺ ለምን ትጠይቁኛላችሁ? እኔ 5 ሚሊዮን ኬክ ይመጣል እህቴ። ከሰራችሁ ቋጣሪ ከሆናችሁ ይገኛል። ቋጣሪ ከሆናችሁ ቋጣሪ ሁኑ። ሰው ስስታም ይበላችሁ፣ ሰው ቋጣሪ ይበላችሁ፣ ሰው እሷ እኮ ቤተሰብ አትረዳም ይበላችሁ፣ ሰው እሷ እኮ ዘመድ አትረዳም ይበላችሁ፣ ሰው ምንም ይበላችሁ። ምን አገባችሁ? ምን አገባችሁ? ምን አገባችሁ? ለምን ተከራየሽ? ልኖር እኔ ገጠር አለ ገዝቻለሁ። ይቅርታ አድርጎልኝ። እኔ ገጠር እንዳልኳችሁ ነው። አሁን ገጠር ካለኝ አልቆጥረውም። የገጠር ቤት ለመሰላችሁ አሁን እኔ እዛ ያን ያክል ብር አውጥቼ የሰራሁት ቤት ከተማ ቢሆን የእንትን ያልኩት ስንትና ስንት በሸጥኩት። እንደው መሸጥ እንኳን ብፈልግ መኖር ብፈልግ በየወሩ ይህን ያክል ቤት ኪራይ የሚገፈግፈው ነገር ያቆም ነበረ። ገባችሁ? ስለዚህ እኔ ካለ አልቆጥረውም። አሁን ልሽጥ ብል ያወጣሁበትን ራሱ ፍዳይን በልቼ ነው እንትን ሊልልኝ የሚችለው። ትርፉማ የማይታሰብ ነው የሚሆነው። ትርፉን ትቶ ራሱን ችሎን በተሸጠል የለፋውበት ያሰራውበት ራሱን በቻለኝ የገቢ ምንጭውንማ እናንተ ናችሁ። አግብተሻል ወንዳ ጉዶቼ። ባገባ ምን ያሳስበኛል? ማሮቼ የቤት ኪራይ ምናምን እንኳን ያሳስበኝም ባገባ። ባሌ ወይ ጨነቅበት ወርዳ ምንድነው? እሺ ልጅ ደግሞ አንዴ መላካት ጀመረች። አታቆሙ ልጅን እያወራኝ እኮ ነው። ምን ሆና ነው? በመቤቴ ቆይ እስኪ ልጠይቃት። ሄዱ እንዴት ነሽ? እንዴት ነሽ? ልኝናት አለሁልሽ። ሰላም ነሽ? አለን። እያወራሁ ስለሆነ ነው ያልተቀበልኩሽ። ጌም እየተጫወትኩ አይደለም። ማርያም ናት ተጫወች። እያወራሁ ነው ወሬ። እሺ ስጫወት ልክልሻለሁ። ትንሽ ላውራ ነው። እሺ ቅዱሳዊ ባልሽ መሰለኝ የቤት ኪራይ የሚከፍለው። ያርግልኝ እንዳፍሽ ማርያም። እሺ ምን እየሰራሽ ነው የምትኖሪው? ንገሪኝ እስኪ ማርያም። እሱ ነው በቸርነቱ የሚመግበኝ። እሱ ነው በቸርነቱ ሳላስበው በወር ወይ ቅድስት እየተካፍላል ቤት ኪራይ። ብር እኮ የለኝም፣ ባዶ ኪስ እኮ ነኝ። ባዶ ኪስ ሆኜ አከራይን ኪራይ ደረሰ አይደል ስላት ወይ ቅድስት እየተከፈለ እኮ ውዴ ተከፈለ ነው ትለኝ። እኔ በቸርነቱ ነው የሚያኖረኝ። ማን እንደሚከፍለው አላውቅም። ማን ከፈለው ስላት ስሙ ሊጠቀስ የማይፈልግ ሰው ነው የምትለኝ። አከራይዋ ጉድ ይልኝ እንግዲህ። እሺ
እንዶ ቢያንስ ወዳጅ ልወቀው ቢያንስ ወዳጅ ልወቀው ሰዓት ኖ ስሙ እንዲጠቀስ የማይፈልግ ሰው አረ ወይኔ አስባችሁታል? እንደዚህ መባል ነው እንዲሁ ቢኖር የሚተኛው እንቅልፍ እንደዚህ ብባል እሙሙ እየሸጥኩ በይ ሁሉም እንደናንተ ነው እንዲመስላችሁ አራል ነቃደ መሰለኝ እንደዚህ ማለት አሁን ቤት ኪራይ ደረሰ ለላከልሽ አይደል ስትሉት ነው ይቅድስት የተከፈለ እኮ ምን ማን ከፈለው? ወይኔና ስሙ እንዲጠቀስ የማይፈልግ ሰው እንደዚህ መባል ወይኔ ጉዴ። በነገራችን ላይ እየሳቀች የምታወራው የእውነት ነው። እኔ ምሳሌ አሁን ላይ ገጠር ቤት ላልሰራችሁ ከኛ ተማሩ፣ በኋላ እንዳትናደዱ ስሟት። ቴንኪዩ ሲፓራ ቴንኪዩ ኔ ማርዬ ታሬ ቴንኪዩ ጋይስ ሜምበር ታሬ ሜምበር ሁን ሜምበር ኪራይ ነው እንዴ ቤቱ? አዎ ማሪ ስራ ለምን አሰሪም ስራ ምን ያደርጋል ልጆቼ? መብላት ከቻልኩ መጠጣት ከቻልኩ መልበስ ከቻልኩ የሆነ ቦታ መዝናኛ ቦታ ሄጄ መክፈል ከቻልኩ ምን ያደርግልኛል ስራ ውዶች? እስኪ ንገሩ። ወገቤን ከመቁረጥ እጄን ከማቆርፈድ ምን አለኝ? ታሬ እዚህ ጋር ያለችው ሚንበር ንካት ውዴ ምን አለኝ? እስኪ መልሱልኝ። እና ስራ ሰሪ ነው የምትሉኝ ፈጣሪያችሁን ፍሩና አይኔ ጥፍት እስከሚል ቲክታክ 24 ሰዓት የምቆየው አሁን እንኳን 24 ሰዓት አልቆየም። ይችን 2 ቀን ዛሬ ትላንትና ነው የጀመርኩት። ከዚህ በኋላ 24 ሰዓት ላይቭ ላይ ነው እና አይኔ ጥፍት ብሎ ከእናንተ ጋር የምጫጫ ሆኔ የመጮህ ሱስ ኖሮብኝ ይመስላችኋል? አይኔ በሐኪም ቤት ላይፍ ላይ አትቅረቢ ተብዬ ታዝዤ አይኔ በሐኪም ቤት ስክሪን ላይ አትቅረቢ ተብዬ ታዞልኝ በቃ ተነግሬ ማስጠንቀቂያ ተሰጥቼ እዚህ ላይ መጥቼ ስክሪን ላይ ማፈጠው ለምን ይመስላችኋል? ይህ ስራ አይደለም? እስኪ እናንተ ስሩት እናሳዩን። አሁን እንደቀላል ነው የምታዩት ምናምን አይደል? ጊዜ እኔ ማሩጭ እኔ ፍቅር መነጽር ታዞልኛል፣ ግን ልመና ነው። እሺ አንቺ ለምኝና እስኪ ፍቅር አንቺ ለምኝና እስኪ ተሻለ ኖሮ እስኪ አንቺ ቲክቶክ ላይ እስኪ አንቺ ፍቅሬ ንገረኝ እስኪ እንደውም ቤቴን ቻሌንጅ ልስጣችሁ። አባቴ ይሙት እስኪ ቻሌንጅ ልስጣችሁ ለእናንተ። እስኪ እናንተ ልመና የምትሉትን ጌም ማለት ነው እናንተ ጀምሩትና እስኪ እናንተ ልመና የምትሉትን ጌም ለምኑትና ማለት ነው ለምኑትና በወር ከ200,000 ብር በላይ ወጪ እያወጣችሁ እስኪ መኖር ቻሉ። እስኪ መኖር ቻሉ እናንተ እስኪ ቻሉ፣ እንደዚህ ቻሉ። እስኪ እናንተ እኮ ድፍረቱን በሰጠኝ። ይሄ ራሱ እኮ አንድ ራሱን የቻለ እኮ እንትን እኮ ነው። ድፍረቱን በሰጠኝ እያልኳችሁ እኮ ነው። እስኪ መልሱልኝ እናንተ። ያለሽበት ቤት ለመግዛት ነው ለመከራየት? ጉልበትሽ ከቤት ጣቢና ሰረሰረሽ ውለቅ። አንቺ ሰርተሽ ምን አመጣሽ? እስኪ መልሽልኝ። አንቺ ሰረሰርሽ ውለቅ። እኔ አሁን ልስራ እየታባሽ ታያለሽ። ሆነ እንጂ ሰረሰርሽ ውለቅ። አሁን እኔ ስራ ኖሮኝ እያሰራው ይሁን ስራ ፈት ልሁን ምን ልሁን ምን አባሽ የኔ ህይወት ለምን ያሳስባችኋል? መልሱልኝ።
ሰረሰርሽው ለቅና የኔ ህይወት ለምን ያሳስብሻል? ለመግዛት ኮንዶሚኒየም ነው ወይስ ይሄ እኮ አፓርትመንት ነው ማሪ። ኮንዶሚኒየም እና አፓርትመንት ይለያያል። ኮንዶሚኒየም ምናምን ኮንዶሚኒየም አሁን ቢያንስ 4ኛ ፎቅ ምናምን ላይ 4.5 ኮንዶሚኒየም ከሆነ እንደዚህ አፓርትመንት ምናምን ከሆነ ማሪ ኪራይን አልነግራችሁም። ለምን ነግራችኋለሁ? የምከፍለው ኪራይን እንዴት ነግራችኋለሁ? የምከፍለውን ኪራይ አሁን ኪራይን በነግራችሁ በአመት ስትመቱት ማለት ነው ይቺ ሴትዮ ዘርፋ ነው ልትሉ ትችላላችሁ። አረሚኒ እንዳ የቤት ኪራይ ነው በነግራችሁ አሁን ቤት ኪራይ በነግራችሁ ከዛ ወይ አዲስዬ እንዴት ነህ? ከዛ ይሄን ያክል ብር 10 ሺህ ነው አላለም? 10 ሺህ ነው አላለም? ይሄን ያክል ብር ሲባዛ በ12 ማለት 12 ወር 1 አመት ማለት ነው ስትመቱት ችማ ዘርፋ ነው። ችማ እየዘረፈች ነው የምትኖረው። ቤት ኪራይ ይሄን ያክል ካወጣች ከዛ ደግሞ ሌላ የሚወጣ የተለያየ ወጪ አለ። ብዙ ወጪ አለ። ያ ተደምሮ እንዴት ነው በየወሩ በአመት አይደለም በየወሩ እንዴት ነው የሚያክል ወጪ ልታወጣ ትችለው? ይሄማ ዘርፋ ነው። ልክ እንደምትሉት ደግሞ ወይ ሀብታም አግብታ ነው ምናምን ነው የምትሉት። ወይ ሀብታም አግብታ ነው ምናምን ትላላችሁ። ታንክስ ወንድ ነው የሚከፍልልሽ።